አይደለም በዛኛ አካውንት አይሰራም የምትይው ታዲያ ለምንድን ነው? አምላክ ውሸታም ነሽ። ለምንድን ነው? ለምን ውሸታም ከሆንኩ እመብርሃን እሷ ታውቃለች። አዎ እንዴ ውሸታም ነሽ እንጂ ቲጂ ቆይ በዛኛው አካውንት አትመልሽም አይሰራም ያልሽው ለምንድን ነው? ለምንድን ነው ታዲያ? ለምን ያለዛሽ መጀመሪያ ለሷ ተላልከን እየተጻጻፍን ሳለ ቀይራ ያንኛው አካውንት መማር ቀይርም አካውንት መማር የላትም ችግር የለውም እንኳን ውሸታም ሆንኩኝ ችግር የለውም ኦፍ ኮርስ አይደለም ውሸታምን ብቻ ሳይሆን ተበልተሻል ቲጂ እመኝ ይሄንን ከፈለግሽ ግን ልረዳሽ ይችላል ይጀመር እኮ የማይሰማኝ ሰው እንደሌለ የታወቀ ነው ይሄ ለምን አንቺ አስተሳሰብሽ ጠባብ ነው ሰው እንዲረዳሽ አትፈልጊ አይደለም ሳርዬ ቆይ እናንተን የመብርሃን ምን ሊያረግልኝ ጠይብሽ እንደዛ ከሆነ እኔ ልርዳሽ አካውንቱን የወሰደብሽን ሰው እኔ ቅልቦችን ላምጣው ስሚኝ ቅልቦችን ላምጣው አዳምጪኝ ቲጂ አንቺ ተበልተሻል ውዴ ተበልተሻል መበላትነት አይደለም እኔ እና በመማርናት የበላችሁ ነው የምትይው አዳምጪ ቆይ ማሬ ተልሽ ዋሽተሽም ሳይሆን በመማር ስም ሌላ ሰው በመማር ስም ለዛ ሰው በልቶሻል ዋሽተሽም አይደለም አንቺ መማር መስላሽ ከመማር ጋር እየወራሽ ነው መሰለሽ በዛኛው ተበላሽ ነው ያኛው የመማር ያልሆነውን ነው ገባሽ ሐቅም አለሽ እኮ ግን ሐቁ በመማር ስም ተበላሽ እንጂ መማር አይደለችም ስለዚህ እናግዝሽ ልስቲጂ እኔ ውሸታም ነሽ ያልኩሽ በዛኛው አልሰራልሽ ሲል በዛኛው ያረግሽውን ነገር መማር ላይ ነው አጥፍተዋለች ቆይ ስሚ ይኸውልሽ እስካሁን ስንሰማሽ ነበር ይኸውልሽ ስሚ ቲጂ አሁንም ቢሆን ማለት ነው ስንሰማሽ ነበር ምንድነው አጥፍተዋለች ስላልሽ ነው ውሸታም ያልኩሽ እሱን ውሸታም ነሽ አላጠፋውም እኔ ሜሴጅ እግዚአብሔር ምስክሬ ነው አላጠፋውም አንቺን ራሱ የመጀመሪያ ይሄ አካውንት ድምጹን ክፋችሁ ኢንቦክስ አድርጌ ይኸው በዚህኛው አካውንት እኮ የከፈትኳት እንትን አልኩኝ ጋይስ በጣም ብዙ ልጆች ናቸው የሚበሉት እኔ ስለማቅ ነው እንዴ አዲስ ነው እንዴ ምን ስለዚህ እንደ ቅልቦችን ጠርተን እሷ ሄልፕ እንድትደረግ ማድረግ ነው እንጂ የወሰደባትን ሰው ለማውጣት ነው እንትን የምንለው እንጂ ኔቨር ይሄ የመማር አካውንት አይደለም ተሸውዳለች በቃ ይኸውልሽ ሳርዬ ይሰማቻል ልክፈታው ይኸውልሽ አዎ ክፈችው ሚዩት አድርጊ ወደ ሌላ ህግ ሚዲያ ላይ ከመውጣታችን አንቺ የሚዲያ ሰው ነሽ በነገራችን ላይ ሚዲያ ላይ እንደዚህ ወጥቼ ሰው ጋር መጨቃጨቅ አልወድም ስለዚህ የለፋሁበት ነው ቁስል በሽተኛ ታምሜ ነው የላኩልሽ በሰዓቱ ትልክልኛለሽ መስሎኛ ምንሽ የመብርሃን ወዳጅ ነሽ ብዬ ነው የጊሻ ማርያምን ስትልኪ በዛ ስለሆነ ያገኘሁሽ ለዛ ብዬ ነው የምትችል ከሆነ ገንዘብ ላኪልኝ አለ ይሄን የጠየቀችው በኔ ሜሴጅ ይሄ የመጨረሻው ሜሴጅ ኤፕሪል 5 ነው 3 ነው 5 የላከችው መጀመሪያ ሜሴጅ የላከችልኝ ሰላምሽ ይብዛ ይላል ማርች 23 ከዛ ደግሞ ሁለተኛ ማርች 25 በዛኛው አይሰራም ለምንድን ነው መልሽልኝ ይላል ከዛ ምን ያልመለስኩላትም ማርች 27 ደግሞ ማማር በሰላም ነው የማትመልሽው አለችኝ ይሄንም አላየሁም እኔ ከዛ ኤፕሪል 5 ነው ይሄ ሜሴጅ የተወቹ ማለት ነው እና ቲጂ ላይክ እውነታውን ተናገሪ እውነታውን ነገር ተሸውደሻል እኔም እኮ ስላሳዘንሽ ነው ጓደኛሽን ራሱ ባንክ አካውንቱን የላከችበትን ተላክልኝና እስኪ ዛም ያውቁ ሰዎች ባንክ ምንም የሚያውቁ የቅልቦች ጋም እንሰጣለን ብያልኩት because አንቺ የተበላሽ ስለመሰለኝ ነው እኔን ግን ለመሳደብ ለማዋረድ የሆነ ስም ለማጥፋት ከሆነ አላማሽ በጣም ነው የሚያሳዝነው የምር ማለት ነው ምትዩን ነገር ወቂ አንደኛ ያወራሽው 2 ፎሎወር ያለው ሰው ነው ያወራሽው 2 ፎሎወር ሰው እንኳን የማይከተለው ሰው ነው ያወራሽው ይሄን መለየት ነበረብሽ አንቺ ለማርዬ እዚህ ጋር ሜሴጁም እንደሚል ታውቂያለሽ
በቃ እንደዛ ከሆነ እኔ የግል ስራ ከፍቼ ልሰራ እያሰብኩ ነው። ሚስጥር ነው። እኔ ሚዲያ ላይ አላወራውም እና ለማንም እንዳታወሪ፣ ሳታወሪ ለኔ እወድሻለሁ በጣም የቤተ ክርስቲያን ልጅ ነሽ። እኔ ደግሞ ስራ ቦታ ስለማልውል እንዳንቺ አይነት ሴት ነው የምታስፈልገኝ ይላል። እንዴ ሲጀመር እንደው አንቺ የትኛዋ ሴት ሆነሽ ነው እኔ አንቺ ከዚህ ከሚሊዮን ህዝብ መሃል መርጬ ለግል ስራ ምናምን ምንድነው? እሷ እዚህ ጋር ቲጂ ቮይስ ላከች። ቮይስ ላከች። ለዚህ እንኳን አለመረዳትሽ ያሳዝናል። ግን እኔ ምንድነው መማርዬ፣ አሁን ምን መሰልሽ ይኸውልሽ መማርዬ፣ የኛ ልጆች እኛ ሌቦችን መቆጣጠር አንችልም መማር፣ ምክንያቱም በጣም ብዙ እየበዙ እየሄዱብን ነው። ልጆቻችንን ግን አዌርነስ እንሰጣለን፣ ማንቃት አለብን። ለዚህም ደግሞ ብዙ ጊዜ ሀቢባ ትናገራለች፣ በኔ ስም የተከፈተ አካውንት ምንም አይነት ነገር የለም። እኔ ድምጼን ሳትሰሙኝ መልስ በድምጽ ሳንሰጣት መልስ ላይ ተበልቻለሁ የሚለው ነገር ካለ እናግዛታለን፣ እንረዳታለን። ተሸውዳለች። ምክንያቱም በጣም በሚያሳዝን ሁኔታ አይ መማርና ብላ የምትል ከሆነ ግን ምንም ልረዳት አልችልም። ምክንያቱም አንቺ እንዳልሆንሽ በቂ ማስረጃ አለ እዚህ ጋር። ግን እንደዚህ ብዙ ልጆች ተበልተዋል። እኔ ማምጣት እችላለሁ። ብዙ ልጆች ይበላሉ። እኔም የምፈልገው ሰዎች እንዲማሩ ነው እንደዚህ አይነት ነገር። ታዲያ እኔ ጓደኛሽን እኮ ነግሬያታለሁ፣ አካውንት ላኪ የተጻጻፈችበትን ሰዎች እንዲማሩበት፣ ሰዎች እንዲጠነቀቁ። የኛም ኃላፊነት ይሄ ስለሆነ ማለት ነው ሰዎች እንዲጠነቀቁ በቃ አዌርነስ መፍጠር አለብን። ለዛ ነው እኔ ከሀቢባም ከሳሪ ጋርም ገብተን ይሄን ነገር እንወያይበታለን እያልኩ ነበር። በቀደም ላይቭ ላይ እየነገርኳቸው ነበረ። ይሄ ብቻ ሳይሆን ሌላም ብዙ ነገሮች ሊመጡ ይችላሉ። ግን ምንድነው ልብሽ እውነተኛውን ነገር ያውቀዋል። እያወቅሽው አታጥፊ። ደግሞ ከታች ደግሞ ሰው አትናቂ ምናምን የምትሉ እኔም እኮ ተከስሼ ነው የመጣሁት። የኔ እናት ተከስሼ ነው የመጣሁት። ክሱ ውድቅ ቢሆንም ተከስሼ ነው የመጣሁት። ሰው አክብሬ እያወራኋት ነው፣ በፍቅር እያወራኋት ነው። እሷ ግን አይኔን ልጠነቁል ስትመጣ ዝም ብዬ አይኔን አልጠነቆልም። እውነተኛ ነገር ይዤ ነው። ስለዚህ እውነተኛው ነገር አይታችሁ ፍረዱ። ሰው አልንቅም፣ አልኮራምም። እግዚአብሔር ብቻ ነው ሁሉን ነገር ልባችን የሚያውቀው። ስለዚህ በማይሆን ነገር የማይሆን ነገር ሰርታችሁ እንትን አትግቡ፣ ኃጢአት ውስጥ አትግቡ። አንቺም የማይሄተው ማርጌ ሲጀመር እነሱን አትስሚያቸው። አንቺ ትክክለኛ ነሽ። ምክንያቱም ማንም ሰው ሐቁን ለማውጣት ምንም ነገር ቢል መብቱ ነው። ስምሽ የጠፋው አንቺ ነው። እሷ ግን መረዳትና መታገዝ ከፈለግሽ አካውንቱ ስም አለ፣ የገባበት አለ። ቅልቦችንን ጠርተን ልክ ሁሉ ጊዜ እንደሚያደርጉት ልናደርግ እንችላለን። ግን ትዕግስት መማርናት ከምለው አስተሳሰቧ ከወጣሽ ነው። ያለበለዚያ ግን መማርናት እያለች ትኖራለች፣ ማንም አያግዛትም። ካላስ እንደዛ ነው እንጂ ትዕግስት 100% ተታላለች። ካላስ አዎ በልተዋታል። በቃ እሺ ትዝታ የምትለው ልጅ አስገቢያት። እንደዛ ከሆነ ይቅርታሽ፣ ችግር የለውም። ተጭበርብሬ ከሆነ ካላስ መርዳት ካለባሽ ማርያም ቁስል በሽታ ታምሜ ነው ይሄን ገንዘብ ከሆነ ሳይሆን እኔ መማር መስሎኝ ከሆነ ሳይሆን ነው ሆን የምኮምልሽ በሰዓቱ መማር መሰለችኝ። እኔ ሐቅ ላይ የማትቆሙ ግሞች፣ ቆሻሻ ሐቅ ላይ አትቆሙም። የውሸት አስመሳዮች፣ ውሸታሞች ተበልታ ተጭበርብራ ባይኖቻችሁ እያያችሁ መማርን ብቻ እንትን ማለት ስትፈልጉ ግሞች ውጪ ቅማላ ምን አባሽ ትሰሪልሽ? እኔ ቤት መማርን ብቻ መተቸት ስለምትፈልጉ አልወሰደችም። መማር መረጃ አለ፣ ማስረጃ አለ። ካላስ በቃ ሐቅ አላት መማር። ልጅቷ ተበልታለች። ኦፍ ኮርስ ይሄንን ደግሞ የሚያደርግ ብዙ ሰው አለ። ስለዚህ ማሪ አሁን ምን እናደርጋለን መሰለሽ? ቲጂ አንቺ መማርን ይቅርታ ትጠይቂያለሽ። ቅልቦች እናመጣለን፣ ፕሮግራም እንይዝልሻለን። ይመጣል፣ ስም እንሰጣለን፣ ስልክ ቁጥር እናመጣለን። ይወጣል። የሰረቀውና የዘረፈውን ሰው እናወጣልሻለን። አበቅ ይሄንን እንድረዳሽ ከፈለግሽ ኢትዮክ ይረዳሻለሁ፣ አግዝሻለሁ። ምክንያቱም አንቺም አንዷ የማዳም ቅመም ነሽ። ስንት ብር ነው እንትን ያልሽው የተወሰደብሽ? በዚህ 2000 ሪያል፣ በኢትዮጵያ ደግሞ 88000 ሪያል። እሱ አለ አካውንቱ ላይ 88 ብር ያስገባችበትን አካውንት ተያዝ።
አለ እኮ እንዳለ አለ እኮ ይኸውልሽ አለ አለ። በእንደዛ ከሆነ ስማለው ምናምን ማሪ ሁሉ ነገር አለው። ይውዬ ስማማርዬ በመጀመሪያ እኔ ከመጀመሪያውም ስለማከብራት የቤተ ክርስቲያን ስራ ስለምትሰሪ በዛ መልኩ ነው ስመለስ ሰጥሻለሁ የሚል ሜሴጅ ሲመጣልኝ አንቺ ነሽ ብዬ እሺ ችግር የለውም ሰርጀሪ የሚሰራ ጽሁፉን ሰርቻ አይተሽው ከሆነ ማለት ነው በማምላክ ስም ሰርጀሪ የሚሰራ ነው የነፍስ ጉዳይ ነው ሲሉኝ እሺ ብዬ የምቤት የስም ተጠርቶሽ እምቢ አለለም ብዬ ነው እና የሰጠሁት። ይቅርታ አድርጊልኝ ያኔ በተሳሳተ መልኩ ከተረዳሽው ይቅርበኝ። ችግር የለውም ኧረ ችግር የለውም ይቅር ነው እግዚአብሔር ነው ይቅርታ ባይ። እኔ የምለው አሁንም ለሌሎቻችሁ ትምህርት የሚሆነው አንደኛ እውቅናም ሳይኖረን ያን ያክል ሳንጻጻፍ ሳንተዋወቅ እንደው በጣም ፋሚሊ የሆኑ ሰዎች ነን ለማስቸገርም ለምናምንም እንደው የሚጠየቀው ሰው እንደው አንቺን አሁን እኔ አካውንትሽን መልክሽን ሳላውቅ ምን ሳልን አንደኛ እንደው ታውቀኛለሽ መማር እንዲሳታውቀኝ እንዲያለች የሚል ጥያቄ ውስጥ ማምጣት አለባችሁ። እንዴት ነው እኔን የጠየቃችሁ? ላይቭ ላይ ገባለሁ በየቀኑ ነው የምንገባው። አሁን ለምሳሌ ሳሪ ዲያነ ነገር ቢገጥማት ሳሪ አንቺ ነሽ የጠየቅሽኝ ብሎ መጥቶ መጠየቅ ልመዱ። ሌላም ነገር ሲመጣባችሁ ላይቭ ላይ የምንገባ ሰዎች ነን። እንደዚህ ብለሽ ጠይቀሽኛል ይሄን ነገር አድርጌሻለሁ ጠይቄሽ ነበረ እንደዛ ስጽፍ ላይቭ ላይ እንዳልሽው በቃ ሌባ ስለሆነ ያን ቃል በቃል የምትናገሪያትን ቃላት እየመጣ ነው የሚነግረኝ። እንደዛ አይነት ነገር ውስጥ ነው የሚነግርሽ እንጂ ላይቭ ላይ አይነግርሽ። አሁን ላይቭ ላይ ሆነሽ ማለት ነው ማርያምን እስቲ ዛሬ ደስ የሚያዝናና ይፈልጋል ምናምን ሲል እኔ ግጥም ልግጠምልሽ ግጥም አለ ልግጠምልሽ ስል ማለት ነው ከዛ ወዲያውኑ ከላይ እንት ስትይ ቅድም እኮ ግጥም ልግጠምልሽ ስትይኝ ያላስገባሁሽ ሰው እንዲያውቅ ስላልፈለኩ ነው ምናምን ሰዎች ሲልኝ ላይቭ ላይ ያቺ መማር እርዳታ እኮ እየሰራን ይዊ በደቂቃ እኮ ነው ጠቅ አድርገው የራሳቸውን አካውንት የሚሰጡት። እንደኛ ይሄንን እኮ በደንብ ነው የምናውቀው። እመቤቴ ልጁ በጣም ፕሮፌሽናል ነው ታውቃለሽ። ላይና ኦሬዲ ለዛሬ ከኔ ብቻ ሳይሆን ለእንግዲሁ በመማር ስም እንደዚህ እያረጋ ላይቭ ላይ እየተከታተላት ነው። ሁሉም ሰው በእኔ እንዲማሩ መከራ ሁሉ ብትገጥሚልኝ ልጅ ነው አይበላሽ። መማር የምናረገው አንቺ ይሄ ባንቺ ስም ስለሆነ ቅልቦችን ማውራት ትችያለሽ፣ እኔም ማውራዋለሁ። ግን የበለጠ ላንቺ ክሊር እንዲሆንልሽና የበለጠ ደግሞ ያው ትግስት ባንቺ ስም ስለሆነ ይሄ ነገር የተደረገላት ቅልቦችን አውሪውና እዚህ ጋር ይዘነው መተን ቅልቦች ቁጭ አርጎ እሱ ማውራት እንትን ማለት ይችላል። የብዙ ሰዎችን ረድቶናል። ስልክ ቁጥሩም ይወጣል፣ የገባበት አካውንት ይወጣል፣ ኤቭሪቲንግ ይወጣል፣ ይመለስላታል ብሯ። ይሄንን ማድረግ ትችያለሽ መማር። ያው አንቺ ምንም ችግር የለውም። ቁጥሩ አለሽ የቅልቦች ታወሪያለሽ ወይስ ተስፍሽን ደውለታለሁ አለ ቁጥሩ አሁን ግን ወይኔ ጉዴ ሰዓት ደረሰብኝ። ስራዬ ችግር የለም። አንቺ ፕሮግራም ያጅና አንቺ ቤት መምጣት ይችላል፣ እኔ እመጣለሁ። እኔ ቤት መምጣት ከቻለ እኔ ቤት መምጣት ይችላል። እኔም ማወራዋለሁ፣ መማር ታወራለህ ይሏለሁ። አንቺ ይበልጥ ደግሞ እንትን በይው። ቲጂ ስክሪንሻት ያረገችው ስላለ መማር የላከችልሽ የአካውንቱ ስም አለ፣ የአካውንቱ እንትን አለ። እሷን ብሯ ይመለስላታል በቃ። እሺ በጣም አመሰግናለሁ ሳርቾ። ልጁም መማርዬ ነገ ዛሬ ሳቲ አሁን ቅልቦችን ገብተሽ አውሪ። እኔም ጀለስ እኮ ይሄን እዚህም እኮ ቁጭ ብሎ እያዳመጠ ነው። አንተ ግን በጣም ትችላለህ እውነት። ትዝታ የምትባለዋ ልጅ አስገቢኝ እያልችሽ ነው ሳሪ። እስቲ አስገቢኝ። ምን ታረጋለች ህውዬ? ቲጂ ዘፈን ዝፈኝልኝ አንጎራጉሪልኝ አላለሽ? በጣም ጠይቂያቸው። እኔ ሰኒን ጠይቂያቸው። በብዙ ሺዎች የሚቆጠሩ ልጆች እኮ ተበልተዋል። ይቡዬ እኔ ጋር አለ ልስጥሽ ከፈለግሽ። ያ መሚ እንትና ማናት ሀቢባ ራሱ ብዙ ጊዜ ትላለች ቴሌግራም እኔ እንደዚህ ይለኝ ምናምን ትላለች። በጣም ይመጣል በማስተራብነት ምንም አይበላል ይበላሉ። ግን ጊዮርጊስማ ያለው አቤት ፕሮማክስ ነው ብታዩ። ፕሮማክስ እንደው በጣም ስልጠና እንደሚሰጥ ታችም በቃ ተካሳት ግጥም ትግጠምላት እያሉ ነው። አንድ ግጥም ልግጠምላችሁ በቃ
የለ ግጠም። እሺ ጎበዝ። ለእንዶ ቀልጠፍ ያልሽ ነቃ ደንገጥ ያልሽ ነበርሽ። እንዴ ነቃ ደንገጥ አላልሽም? እኔ ስለ ቲክቶክ ሳርቸው መብራንን ምንም ነገር አላውቅም። ቲክቶክ ላይ መግባት ምናምን በጣም ነው የምፈራውና ማሬ ጤናሽን ግጥምጥም ያድርግልሽ፣ የበላሽን ደግሞ በእጥፍ አድርጎ ይመልስልሽ ፈጣሪ። አሜን አሜን አሜን። ናይ ግጠም ያውን እስቲ ውዴ ግጠም እስቲ እኔን ያዝናናኝ ነበር አያዝናናኝም የሚለውን ነገር ማሚ ወይ ጉድ! በዚህም ለካ ይኬዳል በማዝናናት እንለራ ደግሞ አዝናኝኛ አባባሉ ሰው እንዳያውቅበት እንዳይቀሙት ማለት ነው። ኧረ ጀፋር ነው እሱ። መሚ ግን ማለት ነው ፕሮፋይልሽ ገዳለው መሰኒ ነገ እናደርገዋለን። እሺ ነው አላደርግም እኔ ፕሮፋይሌን አልቀይርም። እሺ አሁን ልገጥም ነው። በስመ ስላሴ ሁልጊዜ አይሻለሁ ዘወትር በስስት ቃላት ያንሰኛል ልዩ ነሽ የኔ እህት ተዘርዝሮ አያልቅም ስላንቺ ቢወራ ከቃላት በላይ ነው እህቴ ያንቺ ስራ ለኔ ብዙ ሆነሽ ከምገልጸው በላይ በሄድሽበት ሁሉ ያንቺን ክፉ እንዳላይ ሁሉን የሚያምርብሽ ሆነሽ ውብ ድምቀቴ ለስንቱ ደጋፊ ለስንቱ ረዳት ባንቺ እንኖራለን ሁሌም ተደስተን ሳቅሽ ነው ድምቀታችን በርቺ ውዷ እህቴ ካንቺ እንዳይጠፋ ሳቅ ፈገግታ ሁሌ ካንቺ የሚወደደው አንቺ የሚሆነው ሁሉም ነገር ያለሽ መልካም ሴት ነሽ እህት ዓለም የእህትነት ፍቅር ባንቺ አገኘው መጽናናት ሆነሽ ሁሉን ታሳርፊያለሽ ከጭንቀት ታካፊያለሽ ከጎኔም ታሳርፊኛለሽ መቼም የሚያስከፉ ሰዎች አይጠፉም ለነዛ ሰዎች ቦታ አትስጫቸው ሰላም ሁኝ እህቴ ጥላሽን ከለላ መሸሸጋ ቤቴ ሁሌም እወድሻለሁ አንቺ ውዷ እህቴ ቃላት ያንስብሻል ቢገለጽ በቀለም ቢጻፍ በብራናው ከምነግርሽ በላይ ሁሌም ቆንጆዬ ነሽ አንቺ ዓለሜ የመኖሬ ምክንያት ሁሉ ምረሳብሽ የህይወቴ እረፍት ስምሽም በዛም በዚህም ሲጠራ ሰዎች ሊቀጥፉሽ ድንገት ቢነሱብሽ አትፍሪ አለች ድንግል ከጎንሽ እመቤቴ ማርያም ትሆንሽ ጥላ ከለላ ቸሩ መድኃኔዓለም ከጥላት ይሰውርሽ በገናናው ዳዊት በመሰንቆ ሚካኤል በኋላሽ በፊትሽ እየቀደሙ የሚያሰናክልሽን ከመንገድ የሚያረቁሽን ይምታልሽ በኃይለ መለኮቱ አጋዕዝተ ዓለም ቅድስት ሥላሴ ይከተሉሽ በመንገድሽ የምትሰሪው ይባረክልሽ شكرا عفوا واذا ممكن عادي حليب شاهي طيب عشان ابوها وارفع الطول اوكي ኑሪልኝ በደህና ያስብሽ ያሰብሽው ይሳካ ለምትሰሪው ሁሌም ይሁንልሽ የበረከት ስራ እህቴ ኑሪልኝ ሁላችሁም ኑሩልኝ እግዚአብሔር ከጎናችሁ ይሁን የምታስቡትን ይፈጽምላችሁ እመቤቴ በዘርፋፋ ቀሚሷ ትደግፍላችሁ ወስብሐቱ ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር ይቆየና ተከሰሽ መተሽ ግጥም የተገጠመልሽ ብቸኛ ሰው ነሽ። ወይዘሮ በጣም የተረዳሁት ምን እንደሆነ ታውቂያለሽ? ልጅቷ በጣም የዋህ እንደሆነች ሰውን ዝም ብላ እንደምታምን በጣም ይኸውልሽ፣ አሁን በሃይማኖት ይገባሉ ታውቂያለሽ። ምንድን ነው ያላት? ትጸልያለሽ በቃ እንደኔ ነገር ናት ልጅቷ፣ እንደኔ የዋህ ናት። አማኝ ናት የምር ማለት ነው። እነሱ የሚበሉትን ሰው ያውቃሉ ማሬ። እነሱ እኮ በጣም ቁጭ ብለው እኮ ነው የሚከታተሉን። አሁን እሷ ገብታ የምትታቀለሽ እኔ ጸሎት አርጉልኝ ለጊሸን ማርያም አሁን እንደዚህ ይላሉ ይገቡና ክርስትና ስም ሲሉ እከሌ ሲባል የዛን የክርስትና ስም ይዞ ቆይቶ በስንት ቀኑ መጣ አስበሽዋል? ምክንያቱም አጥንቷታል። በቃ ልጆቹ ላይቭ ላይ ሲገቡ እኔ አጸደ ማርያም ባላዶ በጸሎቱ አስቡ ሲባል እሺ ይሉና
የሆነ ቀን ይቆዩና አጸደ ማርያም እንዴት ነሽ ብለውሽ ይገባሉ። አለቀ። እኔ ለራሴ የራሴን እንኳን አላስታውስም እንኳን የሰው አስታውሽ። አንቺ እንዴት ታስታውሽ? እናቴ ተከሰሽ መተሽ ግጥም እየተገጠመልሽ ጁ ይሄንን ነገር አስቢበት፣ ነገ እንሄድበታለን። በቃ ቲጂዬ መማር ታወራዋለች ቅልቦችን። እሺ መማር ያውሪ በፈጠረሽ። ይሄ ሁሉ ብላኝ እኮ ይሄ ሁሉ ብላኝ እንደው ምስኪን እንግዲህ እግዚአብሔር ያው አንዳንዴ ነገሮች የሚፈጠሩት ለበጎ ነው ይባላል። ለበጎ ነው። መማርዬ ብሯን እናስመልስላታለን። ካመመሽ እናግዝሻለን፣ እንረዳሻለን። ችግር የለም አታስቢ። እኛው ራሳችን እዚህ ገዝት ላይ እየተቀመጥነው ያንቺ ሰፖርት ማድረግ አያቅተንም። እሺ ቲጂ ለሆነብሽ ለደረሰብሽ ደግሞ በጣም ብልጥ ነው። አሚን አሚን ውዴ። ይሄ ሰው ግን መማር ጠላትሽ ነው። ይሄን የመሰለ የእህት ግጥም አስመለጠሽ። መማር የፎሎ ባክ በያት ቲጂን። እሺ እንደ ማርያም ብለው ከዚህ ሰምተው ማለት ነው በሳሪ ስም ከፍተው ልረዳሽ ነው ብለው እንትን እንዳይሉ እኔ ሰው አንጠለጥላለሁ ማሬ በእኔ ስም እኔ ጠፍቼው ውዴ ይውዬ ሳርቸ ማዋሳብ ሰላለ ያው ጂላንዴ ነው ቢሞኝ ሁለት እንዳይበሉሽ የኔ ውድ ያው እንግዲህ በህዝብ መሀል ነው ፎሎ ባክ ያደረኩሽ አሁን ወይ ብትሆን ኖሮ ለእኛ እንደዚህ አይነት ግጥም ትገጥምልናለች። ወይ ጉድ ትገጥምናለች እንጂ በቦክስ እላችኋለሁ። እግዚአብሔር አምላክ ፈቅዶት ገንዘቤ ከተመለሰ የእውነት የሚያስፈልገኝ ሰዓት ነውና ከተመለሰልኝ ችግር የለውም። ደግሞ ለቀላሉ ማርያ አብሽሪ እሺ። ፈጣሪ ከአቅማችን በላይ የሆነ ነገር አይሰጠንም። አንቺ ደግሞ ወደ ፈጣሪሽ አንጋጭ። እውነቴን ነው የምልሽ። ገንዘብሽም ይመለሻል፣ አላህዬ ጤናሽንም ይመልስልሻል። ሙሉ አፍያሽን ይዘሽ መተሽ እዚህ ጋር ከኛ ከእህቶችሽ ጋር እንጫወታለን። እሺ ውዴ። በዛ ላይ ደግሞ በጣም ከአቅም በላይ የጤና ችግርም ካለባት እናግዝሻለን። ግን በአካውንቱ የገባበት ስለሚታወቅ ብርሽ ይመለሳል። በጣም አሳሳቢ ደረጃ ላይ ከሆንሽ ደግሞ እህቶችሽ አለን። እሺ የኔ እናት እግዚአብሔር ይመስገን። በሰዓቱ በጣም ቁስል በሽታ ስላለኝ እንደዚህ ሲሆን አብሽሪ ማርያ አብሽሪ። ጋይስ ስክሪንሻት ተደርጓል። እሺ አታስቡ፣ ስክሪንሻት ተደርጓል። አካውንቱ አይጠፋም። አታስቡ እሺ ውዶቼ።